ምን ያልሽን ነው? ምን ያልሽን ነው? አይ ብሩክ ያሳዝነኝ የምር። ኧረ ተይ ሀይሚ ተይ ተይ፣ በቃሽ ተይ። አሰቃየችው እኮ እናንተ። ልጁ ተሸማቀቀ እኮ በፈጣሪ ስም። እመቤቴን አልሽን ነው በቃ። ያልጠራው ታቦት ስም የለም ብሩኬ ማለት ነው ሀይሚን ለማሳመን። ዋይ ምን ሆነ ነው ይሄን ያክል የምትሸማቀቀው? እንደው ሀይሚ ተወዳል ታፈቅራል። እንደው ብትሸና እንኳን እስከነሽን ታትቀበልም አሁን ሀይሚ። አረ ወይኔ እናንተ አሁን እኮ በቃ ወንጭ የበሉት እነ ሀይሚ እንጂ የሚመስሉት ብሩኬ። የብሩኬ የሚደግፈው አይደለም እኮ የብሩኬ እኮ አይመስልም። አሁን እኮ ብሩኬ ዋንጫ በለው ብሎ ነበረ፣ ግን እኔ ሀይሚን እንደዚህ ያሰቃያታል ብዬ ነበር ያሰቡት። ግን በምላሹ ሀይሚ እያሰቃየችው ነው። በቃ እረፍት ልትሰጠው አልቻለችም። ወይኔ ፈጣሪ ሆይ እኔ እንዴት እንደዛ። ሀይሚ ግን ተንኮል ለምን አይቀርብሽም? የምር ተንኮል ይቅርብሽ። በስማም ዛሬማ በቃ ኧረ እኔ እኮ ሀይሚ እኮ በቃ ከየት እንደምትፈጣጠራቸው እኔ አላቅም። አይዲያውን ከየት ፈጥራ እንደምታመጣው እግዚአብሔር እኮ ከየት እንደሚመጣልሽ በቃ ሀይሚ እኮ ኦ ማይ ጋድ ምርጥ ኮንቴንት ክሬተር ተብላ ራሱ ብትሸለም ያዋጣታል። በእርግጥ ከወንድሞቿ ነው ከዘሯ ነው። እኔ ከየት እንደምታመጣው አይዲያውን እና የዛሬው ደግሞ ንፍር የሚያደርግ ነው። ብሩኬ ራሱ አልነቃባትም። ያልጠራው ታቦት ስም የለም። እመቤቴን ማርያምን አልሸናውም። እኔ መጨረሻ ላይ ሀይሚ መኝኛ አልሸናውም። ረውይዲ ረቲ ጀለሳቅ እናንተ ወይ ብሩኬ ተሰቃየ የምር ወይኔ አሰቃየ። ወይ ሀይሚ በቃ ረፍት አልሰጠው ብላለች። ጋይስ እንዳይረብሻት እኮ ነው እንዳይረብሸኝ በማለት ይመስለኛል። ሰሞኑን በቃ ብሩኬ ተሰቃየ የሚለው አይገልጸውም። ትናንትና እንደዛ ሊፕስቲክ በሊፕስቲክ ሆነ ሸሽ ትናንት ይሻላል። ዛሬ እኮ ሊያለቅስ ነበረ እናንተ። ወይኔ ብሩኬ ግን ማለት ነው ሀይሚን እንደዚህ ነው የምታፍራት። በፈጣሪ ስም ጥላኝ ትሄዳለች። ነገሩ ሴቶች ሌሊት ስትተኛ ይሸናብኛል ብላ ፈርታ ጥላኝ ትሄዳለች ብለ ነው። ሀይሚ መኝኝ እንዲህ ሚስት እኮ ምንም ሁን ምንም አምና ትቀበላለች። ብትሸና በዳይፐርም ቢሆን አብራ ትተኛለች። ግዴታዋ ነው። የወድድና ያበደ አንድ ነው አለ። በየቀኑ ቢሆን አንሶላ እየቀየረች ምንም ማድረግ አይቻልም። በሽንት ምክንያት መቼም አትፋቱም። እና በጣም ነው የደነገጠው ታውቃላችሁ። ሊያለቅስ ነበረ ብሩኬ ሊያለቅስ። ሀይሚ መኝኝ አልሽን ነው እቺ ፓርት እንዴት እንዳሳቀች ብሩኬ ምስኪን። ወይ ጉድ! አንዳ የሀይሚ ተንኮል ግን አሁን ጠፍቶ ነው በሌሊት ካሜራ ይዛ ስትመጣ። እንደው እኔ ደግሞ በጣም ያሳቀኝ አንደኛ አልሽን ነው ማይ፣ ሁለተኛ ነገር ደግሞ ያሸተዋል። ወይኔ እናንተ ሰዎች እንዳይሰሙ ደዋፌን እየከበቱ ሳቄ እኮ ምንም ሊያስችለኝ አልቻለም። እና ስስቅ ውጭ ይሰማልና ቀስ ብዬ ናፍኝ ነው እየሳኩ ያለሁት እና ማለት ነው የሚያሸተው ነገር። ኧረ ወይኔ እናንተ ኧረ ወይኔ ኧረ የት ልሂድ? ምን ነው ሽንት ይሸታል እንዴ ጋይስ? ሽንት እኮ ወዲያው አይሸትም ቆይቶ ነው የሚሸተውና እቺ ፍራንክ ምርጥ ፍራንክ የምር እስካሁን ድረስ ያልተሰራች እና ሀይሚ ያልሰሯት ፍራንክ እቺ ነበረች። ብዙ ሰዎች ሰርተውታል፣ ግን እንደ ሀይሚ ሰርቶት ያውቃሉ? እኔ አላስታውስም እንደ ሀይሚ ተሰሩት። ዛሬ ለመጀመሪያ ጊዜ ሀይሚ ስትሰራው የቅቤ ፍራንክ እኔ ሰሩ ብያለሁ። አንዴ ብቻ ነው የሰራችሁት። አንዴ ደግሞ ብሩኬ ይቀባ። አንድ ጊዜ ብሩኬ ሀይሚ ቀብቷታል። ይሄን ብቻ ነው ተደጋጋሚ ያልሰሩት እንጂ ሁሉንም ነገር ሰርተውታል። እና ብሩኬ እንዴት እንዳፈረ አትጠይቁኝ፣ እንዴት እንደተሸማቀቀ ሀይሚ ስላየችበት። ኧረ ጉድ አታው ብሩኬ። ሀይሚ መቼም ካንተ እንዴት አይነት ፎንቃ እንዳለባት ታውቃለህ። ብትሸናም ባትሸናም አብረው ትቀጥላለች። ምንም ጥርጣሬ አይግባ፣ ስጋት አይግባ። እና ሀይሚ ደግሞ ኧረ ታርፈሽ ተቀመጭ ታንቺ ልጅ እሱ እንደውም ምሮሻል። ምንም አላሰቃየሽም። አንቺ እኮ በቃ አሰቃየሽ በመጨረሻ። ምንም ጊዜ ፋታ ራሱ ልትሰጠው አልቻለችም። እንዳያሰቃያ ስጋት የገባት ይመስለኛል። እና ደግሞ የሀይሚ ቻናል ለምንድነው ማለቁት? ሁለት ቪዲዮ ብሩኬ ላይ ተለቋል። ትናንትናም ዛሬ ምን ይጠበቁ? ዛሬ በሀይሚ ነበረ። ብቻ በዛም ሆነ በዛኛ መምጣታችሁ ነው የምንፈልገው። ዛሬ ደግሞ ፈታና ያረገችን ሀይሚ ማለት ነው። እንዴት ናችሁ? ደህና ናችሁ? እኔ ወዶች፣ እኔ ማሮች፣ እኔ ፍቅሮች፣ እኔ እጅግ በጣም ደህና ነኝ። እናንተ ደህና እንደሆናችሁ ባለሙሉ ተስፋ ነኝ። በአዲስ ቪዲዮ ከቻሳ ብለናል። ሀይሚና ብሩክ እንደተለመደው አንፍር የሆነ ፍራንክ ይዘው መጥተዋል ማለት ነው። እና ሀይሚ ሰሞኑን ብሩክን ኦ ማይ ጋድ ልታስተኛው ልታስቀምጠው አልቻለችም። ደስታውን ሊያጣጥም አልቻለም። ልጁ ሌሊት ሙሉ በደስታ ቲክቶክ ላይ ያድራልኝ።
ቀን ደግሞ እንቅልፉን ሊተኛ አልቻለም። ሀይሚ ደስታውን ብሩኬን እንዳያጣጥም ብዙ ጥረት እያደረገች ነው። ትናንትናም ስታቃጥለው በቃ ኧረ ሀይሚ ግን ተለያለሽ። የምር ጉራው አያስቀምጣትም ነበር እንዲ እንኳን ያኔ በሌሊት 6 ቪዲዮ የሰራ እና ደግሞ የአርሰናል ደጋፊዎች በጣም ተቃውሞ እየደረሰባችሁ ነው። በነገራችን ላይ በተለይ ኤፋ በስማም ስንት ሰው ኢቭን ቄሶች ሳይቀሩ ነበረ እንትን እየሰሩበት የነበረው። በጣም ትልቅ ተቃውሞ ነው። ሁሉም ሰው ተቃውሞ እያደረሰባቸው ነው። እንዴት እኔ ራሱ በጣም ነው ያናድድም ብያቸዋለሁ በቀደሙ። እንዴት የሰው ልጅ ስንት የሚያስለቅስ ነገር አለ ኢትዮጵያ ላይ። እንደው እናንተ አዲስ አበባ የተመቻቸ ኑሮ የሚኖሩ ሰዎች ይብሻቃጡ። አዲስ አበባ ምንም የለም። አዎ ምንም ላይኖር ይችላል ከኑሮ ውድነት ውጭ። ግን ወደ ገጠር ወጣ በሉ። ኦሮሚያ ክልል ሄዱ፣ አማራ ክልል ሄዱ፣ ሌላ ሀገር በቃ ወደ ወጣ ያሉ ሀገሮች ሄዱና እስኪ ምን አይነት ስቃይና መከራ እንዳለ እንኳን እንደዚህ በኳስ ማልቀስ ይቅርና ገበያ ወጥቶ በሰላም መመለስ ቅንጦት የሆነበት ሰው ታሞ መሞት ቅንጦት። ታሞ መሞት አሁን በቃ ወግ ነው። በምን የሞተ ታሞ ነው እንትና የሞተ ሲባል በቃ በጣም ጥሩ ነው። ታሞ ከሞተ በጣም አሁን የሰው ልጅ ዛሬ ጠዋት ወጥተሽ በሰላም በጤና ማታ አትመለሽም። እና እንደዛ አይነት ክፉ ዘመን ሆኖ ኢትዮጵያ አዳሜ ለኳስ ታለቅሻለሽ እየወጣሽ ማለት ነው። ብሩኬ በእርግጥ አላለቀሰም። እንደዚህ በጣም የተነፋረቀ አይደለም። የብሩኬ ድገፋ የሆነ በቃ ልክ የሆነ ነው። ከልክ ያላለፈ ልክ የሆነ ማለት ነው። ኤፍሬም በዛ የለምለም ወንድም ተግማማህ። እንደው ስንት የሚያስለቅስ ነገር አለ መሰለ። አረ ሌላ ቦታ ሄደ ሌሎችም ስታለቅሱ የነበራችሁና በጣም ተቃውሞ ገጥሟቸዋልና በልክ አርጉትና የሞተ ሰው ምናምን አታዩማ። አዲስ አበባ ምንም የለም ብለዛ ነው እኮ የምትንፈራገጡት እንጂ ወደ ገጠር ወጣ ብትሉ የሰው ልጅ ያለ ምንም ምክንያት እየተገደለ ብታዩት ማለት ነው። እንኳን ለኳስ ማልቀስ ይቅርና ምንም መስሎ አይታችሁም፣ አይደንቃችሁም። አሁን ላይ ምንም ነገር በህይወት መኖር ብቻ አሁን ያስደንቃል። በህይወት መኖር አለ እንደ እንትና ነው የሚባለውና በጣም ከባድ ጊዜ ላይ እንደዛ አይነት መንፈራገጥ አስፈላጊ አይደለም። እና እንግዲህ ሀይሚ ደግሞ እንግዲህ በዚህ ምክንያት እንዳትረበሽም እንዳትናደድም ብሩኬን በላይ በላዩ ማናደድ ማስጨነቅ ተያይዘዋለች ማለት ነው። ጊዜ ራሱ ልትሰጠው አልቻለችም። እሷን የሚረብሽበት ጊዜ እኮ ልጅ እኮ አላገኝም። በቃ ምን ሰዓት መቼ ይረብሻት መቼ ያናዳት አልፈለገችም። በቃ ጊዜ ልትሰጠው መግቢያ ራሱ ለቀ ሙሉ እሷን የሰራች ምክንያቱም በቃ ጉሮውን አልችለውም ብላ ነው መሰለና። እውነትም የኳሱ ስሜት አለሽ ሀይሚ፣ የምር እውነትም የኳስ ደጋፊ ናት ሀይሚ። እንደዛ ባይሆንማ ብሩክ የፈለገ ነገር ቢል ምንም አይመስልም። ያው እዚህ መተው የሚያለቅሱት የአርሰናል ደጋፊዎች ምንም መስሎ እንደ ጅል መስለው ነው የሚታዩ። ጅል ማለት ነው የሆነ የማያስቡትን ብለው ምን ልበላችሁ፣ በቃ ቦዘኔ መስለው ነው የሚታዩ የሚያለቅሱ መተው። ስንት የሚያስለቅስ ነገር እያለ እንዴት ሰው በዛ ያለቅሳል? እና ሀይሚ ብሩክ እንዳይረብሻት ብዙ ነገሮች ይሄ ማለት ደጋፊ ናት የኳስ